እስራኤል ከኢራን ጋር እያደረገችው ባለው ቀጣይነት ያለው የሚሳኤል ልውውጥ ሳቢያም የጠልፍ ሚሳኤል ወይም ደግሞ ኢንተርሴፕተር ሚሳኤል ክምችቷም አደገኛ ደረጃ ላይ መድረሱን ለአሜሪካ ማሳወቋ ተዘግቧል። ይህ ስጋት የተፈጠረው ኢራን በክላስተር ተተኳሾች የታጠቁ አዳዲስ ባላስቲክ ሚሳኤሎችን እያመረተች ነው ተብሎ በሚታመንበትም ወቅት ነው። ይህ ቴክኖሎጂም የአየር መከላከያ ስራን በከፍተኛ ሁኔታ ሊያወሳስበው እንደሚችልም ተገልጿል። የወታደራዊ ተንታኞች እንደሚሉት ከሆነ እንዲህ አይነት የጦር አውታሮች በሚበሩበት ወቅት በርካታ ትናንሽ ተተኳሾችን መልቀቅ የሚችሉ በመሆናቸው የሚሳኤል መከላከያ ስርዓቶች እንዳይቋቋማቸውና እንዲጨናነቅ የማድረግ አቅም አላቸው ይላሉ። ዋና ዋናዎቹም የአሜሪካ አጋሮች ዩናይትድ ኪንግደም፣ ጀርመን፣ ፈረንሳይ፣ አውስትራሊያ፣ ጃፓንና ቻይና በትራምፕ የሆርሙዝ ባህር ሰርጥ የባህር ኃይል አጃቢ ዘመቻ ላይ ላለመሳተፍ በይፋ መወሰናቸው አስገራሚ ሆኗል። በሆርሙዝ የባህር ሰርጥ በኩል የሚደረገውን የመርከብ ጉዞ ደህንነት ለመጠበቅ ፕሬዚዳንት ዶናልድ ትራምፕ ያቀረቡትን አስቸኳይ የጦር መርከቦች ድጋፍ በፍጹም እንደማይቀበሉት ነው የተናገሩት። የሆርሙዝ ባህር ሰርጥ በዓለም ላይ እጅግ ወሳኝ የነዳጅ መስመር ሲሆን በአሁኑ ወቅት በአሜሪካ እስራኤልና በኢራን መካከል ባለው ግጭት ምክንያት በኢራን በከፊል ተዘግቶ ይገኛል። ሌላው ጃፓንና አውስትራሊያም የባህር ኃይል መርከቦችን የማሰማራት እቅድ እንደሌላቸው በግልጽ አስታውቀዋል። ዩናይትድ ኪንግደም ጥሪውን ሙሉ በሙሉ ውድቅ አድርጋለች። ጠቅላይ ሚኒስትር ኪር ስታርመር መርከቦችን ለመመደብ ፈቃደኛ አልሆኑም። ጀርመን በዘመቻው እንደማትሳተፍ የገለጸ ሲሆን የውጭ ጉዳይ ሚኒስትር ዮሐን ዋይድፉል ሀገራት የዚህ ግጭት ንቁ አካል እንደማትሆን ይፋ አድርገዋል። ፈረንሳይ እስካሁን ምንም አይነት ግልጽ ቁርጠኝነት አላሳየችም። የሰጠችው ምላሽ ቀዝቃዛ የሚባል ነው። ቻይና በተመሳሳይ ግጭቱ እንዲረግብ ከምታቀርበው ጥሪ ጋር በተያያዘ ምንም አይነት ድጋፍ አላሳየችም። እነዚህም ቤታዎች የመጡት ትራምፕ ለኔቶ አባል ሀገራት መዘዝ ያስከትላል የሚል ማስጠንቀቂያ ጭምር በሰጡበት ወቅት ሲሆን ይህም አጋር ሀገራት በዓለም አቀፍ የኤነርጂ አቅርቦት ላይ መስተጓጎል በፈጠረውና የነዳጅ ዋጋን ባናጋው በዚህ ቀውስ ውስጥ ጥልቀት ባለው መልኩ ለመሳተፍ ያላቸውን ከፍተኛ ፍራቻም ያሳያል። የአሜሪካ ባህር ኃይል እንደገለጸው ያለ ሰፊ የጥምረት ድጋፍ መጠነ ሰፊ የአጃቢነት ስራዎችን በአሁኑ ወቅት ማከናወን እንደማይቻልም በይፋም ገልጿል። ሌላው መረጃም የኢንዶኔዥያው ፕሬዝዳንት ፕራቦዋ ሱቢያንቶ ከብሉምበርግ ጋር ባደረጉት ቃለ ምልልስ እንደተናገሩት የኢራን ባለስልጣናት ከአሜሪካ ጋር አዲስ ድርድር ለማድረግ ከፍተኛ ጥርጣሬ እንዳላቸው ነግረውኛል ብለዋል። ኢራናውያን ቀደም ባሉት ጊዜያት ከአሜሪካ ጋር በገቡበት ስምምነት 2 ጊዜ ተታለናል የሚል ስሜት እንዳላቸውና አሁን ባለችበት ሁኔታም ህልውና ለማስጠበቅ ብቻ እንደምትሰራ ፕሬዝዳንቱም አብራርተዋል። በተለይ ባለፈው የካቲት 21 አሜሪካና እስራኤል በኢራን ላይ ጥቃት የሰነዘሩት ኦማን በሁለቱ ሀገራት መካከል ሰላም ለማምጣት ጥረት እያደረገች በነበረችበት ወቅት መሆኑ የኢራንን እምነት እንዳሻክረውም ተሰምቷል። ፕሬዚዳንት ፕራቦዋ አሜሪካና እስራኤል ከኢራን ጋር የጀመሩት ጦርነት ምክንያታዊነት የጎደለው መሆኑን በመጥቀስ ጥቃቱ እጅግ እንዳሳዘናቸውም ከመናገር አልሸሸጉም። ሁለቱ ወገኖች ፈቃደኛም ከሆኑ ኢንዶኔዥያ በሰላም ድርድሩ ላይ ሽምግልና ለመስጠትና ወደ ቴህራን ለመጓዝ ዝግጁ መሆኗን ገልጸው ሁለቱም ወገኖች የሰላም አማራጭ ላይ እንዲያተኩሩ ጥሪ አቅርበዋል። ፕሬዚዳንቱ አክለውም የፍልስጤምን የሁለት ሀገር መፍትሄ ኢንዶኔዥያ እንደምትደግፍና በዶናልድ ትራምፕ በሚመራው የሰላም ቦርድ ውስጥ በመሳተፍ ለነጻ ፍልስጤም ተጽዕኖ ለማሳደር እንደሚሰሩም ገልጸዋል። በሌላ በኩል ኢንዶኔዥያ ወደ ጋዛ ልታሰማራው የነበረውን የ8000 የሰላም አስከባሪ ጦር ለጊዜው ማቆየቷን ፕሬዝዳንቱ ይፋ አድርገዋል። ሌላው መረጃም የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ በኢራን የተዘጋውን የሆርሙዝ ወሽመጥን የማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡ የጀርመን የውጭ ጉዳይ ሚኒስትር ዮሐን ዋይድፉል ተናግረዋል። ኢራን ወሳኝ የነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥ መዝጋቷን ተከትሎ የአሜሪካው ፕሬዝዳንት የድረሱልኝ ጥሪ ቢያቀርቡም እስካሁን ድረስ መልስ አልተሰጣቸውም። በመካከለኛው ምስራቅ ጉዳዮች ላይ መግለጫ የሰጡት የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመርም የሆርሙዝ ወሽመጥን የማስከፈት ጉዳይ የኔቶ ተልዕኮ እንደማይሆን መናገራቸው ለዶናልድ ትራምፕ ጥሩ ምልክት አይደለም። ዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር አገራቸው ከኢራን ጋር በተያያዘ ወደ ሰፊ ጦርነት ተስባ እንደማትገባ ነገር ግን የሆርሙዝ ወሽመጥ እንዲከፈት ለማድረግ ከአጋሮች ጋር እንደምትሰራም ገልጸዋል። ጠቅላይ ሚኒስትሩ ከመካከለኛው ምስራቅ በተያያዙ ጉዳዮች ላይ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ኢራን ላይ በፈጸሙት የመጀመሪያ ጥቃት ዩናይትድ ኪንግደም አለመሳተፏንም ይፋ አድርገዋል። ይህ የጠቅላይ ሚኒስትሩ አቋም ከፕሬዚዳንት ዶናልድ ትራምፕ ትችት አስነስቶባቸው እንደነበርም የሚዘነጋ አይደለም። ከዚህ ጦርነት በኋላ ግን ኢራን የኒውክሌር ፕሮግራሟን መልሳ የመገንባት አቅሟን የሚገድብ እንዲሁም ዓለም አቀፍ የመርከብ ጉዞ ደህንነትን የሚያስጠብቅ የሆነ አይነት በድርድር የሚደረስ ስምምነት እንደሚያስፈልግም ተናግሯል። ኪር ስታርመር የዓለም አቀፍ ገበያዎች መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችው የሆርሙዝ ወሽመጥ በድጋሚ መከፈት እንዳለበትም አጽንኦት ሰጥተዋል። ነገር ግን ይህንን ማድረግ ቀላል ስራ እንዳልሆነም አክለዋል። እዚህ ሲባል ዩናይትድ ኪንግደም በቀጠናው የባህር ጉዞ የማድረግ ነጻነትን ለመመለስ የሚያስችል ተጨባጭ እቅድ ለማዘጋጀት ከሁሉም አጋሮቿ ጋር እየሰራች መሆኑን አስታውቀዋል። በዚህ ጦርነት የተነሳም የሸቀጦች ዋጋ ላይ ጭማሪ መታየቱን የገለጹት ጠቅላይ ሚኒስትር ስታርመር በዚህ ምክንያት የመጣውን የኑሮ ውድነት የሚያበርደው ውጤታማ መንገድ ግጭቱን ማርገብ መሆኑንም አክለዋል። ሌላው መረጃም የኢራን እስላማዊ አብዮታዊ ዘብ ኦፕሬሽን ትሩ ፕሮሚስ 4 በተሰኘ ዘመቻው ቴልአቪቭና ቤንጎሪዮን አየር ማረፊያዎች ውስጥ የሚገኙ የተለያዩ ማዕከላትን ኢላማ ያደረጉ 55ኛ ዙር የድሮንና የሚሳኤል ጥቃቶችን መፈጸሙን ገልጿል። በእነዚህ ጥቃቶች ኢላማ ከተደረጉት ተቋማት መካከል
መካከል የኤሮስፔስ መሳሪያዎች ማምረቻ እንዲሁም የአውሮፕላን ነዳጅ መቅጃ የገዛ ማዕከላት እንደሚገኙበት አብዮታዊ ዘቡ በመግለጫው ይታወቅልኝ ብለዋል። በዚህ ዘመቻ ፈታህ፣ ኤማድ፣ ቃድር ሃይፐርሶኒክ ሚሳይሎች እንዲሁም አውዳሚ ድሮኖች ጥቅም ላይ እንደዋሉም ተሰምቷል። አብዮታዊ ዘቡ አክሎም አልድሃፍራ የአየር ኃይል ጦር ሰፈር፣ ጁፌር ባህር ኃይል ጦር ሰፈር እንዲሁም ሼክ ኢሳም የአየር ኃይል ጦር ሰፈር ውስጥ የሚገኙ የአሜሪካ ወታደራዊ ተቋማትን ኢላማ ማድረጉን አስታውቋል። በጦር ሰፈሮቹ የሚገኙት የአሜሪካ ይዞታዎች ከተመቱባቸው መሳሪያዎች መካከል ፈታህ፣ ዙልፊቃር፣ ደዝፉል የመካከለኛ ርቀት ሚሳይል ተጠቅሰዋል። ስማርትና አውዳሚ ድሮኖችን ጥቅም ላይ መዋላቸውም ተሰምቷል። ከተባበሩት አረብ ኤሚሬቶች ዋና ከተማ አቡዳቢ በ30 ኪሎ ሜትር ርቀት ላይ የሚገኘው አልድሃፍራ የአየር ኃይል ጦር ሰፈር የኤሚሬቶች አየር ኃይል የውጊያ እዝና የአሜሪካ አየር ኃይል ዋና መስሪያ ቤቶችን ይዟል። ባህሬን ውስጥ የሚገኘው ጁፍኤር የባህር ኃይል ጦር ሰፈር ደግሞ ዩኤስ ፊፍዝ ፍሊት የተሰኘው የአሜሪካ ጦር መርከብ ማረፊያ ነው። ሼክ ኢሳም አየር ኃይል ጦር ሰፈርም ባህሬን ውስጥ የሚገኝ ወታደራዊ የአየር ማረፊያ ነው። በሌላ በኩል በዛሬው ዕለት የአሜሪካና የእስራኤል ተዋጊ ጀቶች በምስራቃዊ ቴህራን በሚገኙ አካባቢዎች ላይ ጥቃት መፈጸማቸውን የኢራን የፋርስ የዜና ወኪል ምንጮች አስታውቀዋል። ስፔን የእስራኤልን ኤምባሲ ሰራተኞች አባራለች። ቻይና ወደ ታይዋን እየተጠጋች ነው። በእነዚህ ሁለት ጉዳዮች ላይ እንግዲህ ሰፋ ያለ ትንታኔ ወደ እናንተ አደርሳለሁ። የገልፍ ሀገራት ውጥረት ቀጠናውን አልፎ ወደ አውሮፓ ጓዳም ከገባን ቆየት ብሏል። በዚህ ጦርነት ድሮም ቢሆን በጋዛ ቀውስ ሰጥ አገባ ውስጥ የነበሩት ስፔንና እስራኤል ዲፕሎማሲያዊ ግንኙነታቸውን ለዓመታት እያሽቆለቆለ ከቆየ በኋላ አሁን ወደ ከፋ ደረጃ ላይ መድረሱ ተሰምቷል። ስፔን በእስራኤል የነበራትን የዲፕሎማሲያዊ ውክልና ደረጃ በቋሚነት ዝቅ በማድረግ የእስራኤል አምባሳደር ከኃላፊነታቸው እንዲነሱ መወሰኗንም በይፋ አስታውቃለች። የውሳኔ በንጉስ ፊሊፕ ስድስተኛ ተፈርሞ መጋቢት 10 ቀን 2026 በሚኒስትሮች ምክር ቤት የጸደቀ ሲሆን በስፔን ይፋዊ ጋዜጣ ላይም ታትሟል። በንጉሳዊ ድንጋጌው ላይ እንደተጠቀሰው ውሳኔው የውጭ ጉዳይ ሚኒስትሩ ሆሴ ማኑኤል አልባሬዝ ባቀረቡት የውሳኔ ሀሳብ መሰረት የተከናወነ ሲሆን አምባሳደሯ ላበረከቱት አገልግሎት ምስጋና እየቀረበ ከኃላፊነታቸው መሰናበታቸው ነው እየተገለጸው። ይህ እርምጃም የተወሰደው ቀደም ሲል በሁለት ሀገራት መካከል ለተከሰተው ተከታታይ ግጭቶች ምላሽ ለመስጠት እንደሆነም ይገመታል። አምባሳደር ሳሎን በመስከረም 2025 ወደ ማድሪድ ለምክክር ተጠርተው የነበረ ሲሆን በወቅቱ ለጥሪያቸው ምክንያቱ የሆነው እስራኤል የስፔን ከፍተኛ የስራ ኃላፊዎች ወደ አገሪቱ እንዳይገቡ በመከልከሏም ነበር። ስፔን ይህንን የእስራኤል እርምጃ ተቀባይነት የሌለውና ስም አጥፊ ስትገልጸው፣ የእስራኤል ባለስልጣናት በበኩላቸው የስፔን መንግስት የጸረ ሴማዊነት ስሜት እያነሳሳ ነው በማለት ሲከሱ ቆይተው ነበር። በተጨማሪም ስፔን በግንቦት 2024 ለፍልስጤም መንግስት በይፋ እውቅና መስጠቷና ጠቅላይ ሚኒስትር ፔድሮ ሳንቼዝ የእስራኤልን ወታደራዊ እርምጃ በተደጋጋሚ መተቸታቸው ለዲፕሎማሲያዊ ግንኙነቱ መቋረጥ ዋና ምክንያቶች ናቸው ተብሏል። አምባሳደር ሳሎሞን በቋሚነት መሰናበታቸው ተከትሎ በቴል አቪቭ የሚገኘው የስፔን ኤምባሲ በአምባሳደር ሳይሆን በዝቅተኛው የውክልና ደረጃ ስራውን ይቀጥላል ነው የተባለው። ይህ ውሳኔ ሁለቱም ሀገራት ነዋሪ አምባሳደር እንዳይኖራቸው የሚያደርግ ሲሆን ይህም በዲፕሎማሲው ዓለም የግንኙነት ደረጃ እጅግ ዝቅ ማለቱን የሚያሳይ ያልተለመደ ክስተት ነው ተብሏል። ስፔን ወደ እስራኤል የሚላኩ የጦር መሳሪያዎችን የሚገድብ እርምጃ መውሰዷና በቅርቡ አሜሪካና እስራኤል በኢራን ላይ የወሰዱትን ወታደራዊ እርምጃ በጽኑ ማውገዟ የአገሪቱን የፍልስጤም ደጋፊነት አቋም ይበልጥ የሚያጠናክርም ሆኗል። ሰሞነኛው የመካከለኛው ምስራቅ ቀውስ አሜሪካና እስራኤል የካቲት 28 ኢራንን ደበደቡ። በዚህ ጦርነት ስልት የአሜሪካ ቅድም ቀላል ነበር። አንደኛው ከፍተኛውን መሪ መግደል፣ የህዝብ መዋቅሩን ማፈራረስ፣ ከዚያ ስርዓቱን እስኪፈርስ መጠበቅ ነበር። ህዝቡ ስልጣኑን ሲረከብ መመልከት። ይህ በኢራቅ ሰርቷል፣ በሊቢያ ሰርቷል፣ በሶሪያ ተደግሟል። ይህ ጦርነት ከመጀመሩ ጥቂት ሳምንታት በፊት በቬንዙዌላ እንኳን ሰርቶ ነበር። በኢራን ግን ከቶም አልሆነም። ለምን አልሰራም የሚል የፖለቲካ ትንተናም ወጥቷል። ኢራን ላለፉት 25 ዓመታት የአሜሪካን ጦር ስታጠና ቆይታለች። ሳዳም ሁሴን ሲወርቅ ተመልክታለች። ሙአመር ጋዳፊ ሲገደል አይታለች። ባሻር አልአሳድ ወደ ሞስኮ ሲሸሽም ተመልክታለች። ይህንን ጥናት በበላይነት ሲመራ የነበረው አንድ ሰው ነበር፣ የኢራን አብዮታዊ ዘብ ጀኔራል ሙሐመድ ጃፋሪ። እሱም በኢራቅ በአፍጋኒስታንና በባልካን ሀገሮች በጣም ማዕከላዊ በሆኑ ስርዓቶች ላይ የሚሰነዘሩ የራስ መቁረጥ ወይም ዲካፒቴሽን ጥቃቶች በፍጥነት እንደሚከሰቱና የጦር ሜዳውን በጥቂት ሳምንታት ውስጥ ወደ ዋሽንግተን ፍላጎት እንደሚያዘንብሉ ተመልክቷል። የኢራን አብዮታዊ ዘብ ጦሩን በ31 ራሳቸውን ችሎ በሚንቀሳቀሱ ክፍሎች እንደገና ማዋቅረዋል። አንዱ ለቴህራን የተመደበ ሲሆን 30ዎቹ ደግሞ ከእያንዳንዱ ክፍለ ሀገር ጋር የተጣጣሙ ናቸው። ይህ የተደረገው መጠነ ሰፊ ግጭት በሚፈጠርበት ጊዜ የእዝ ስልጣንን ለመበታተን ሲሆን ይህም የየክፍለ ሀገሩ አዛዦች ከማዕከል ፈቃድ ሳይጠብቁ በራሳቸው እንዲንቀሳቀሱም ያስችላቸዋል። ይህም ከባድ ስልት ነው። እያንዳንዱ ክፍል የራሱ ሚሳኤሎች አሉት፣ ድሮኖች አሉት፣ የራሱ ደህንነት፣ የራሱ የእዝ መዋቅርም አለው። ይህ ደግሞ የቴህራንን መንግስት በቀላሉ እንዳይውረገረግ ያደርገዋል ሲሉ የመከላከያ ተንታኞች ይናገራሉ። ተንታኞቹ እንደሚሉት እያንዳንዱ ክፍለ ሀገር እንደ አንድ ሞዛይክ ነው። አዛዦቹም የመወሰን ችሎታና ስልጣን አላቸው። ስለዚህ በቴህራን ካለው ዋና እዝ ቢቋረጡ እንኳን አሁንም እንደ አንድ የተደራጀ ወታደራዊ ኃይል መስራት ይችላሉ። አሁን ነገሩ ይበልጥ አስደናቂ የሚሆነው እዚህ ጋር ነው። በሰሜን ኢራን ያለው ክፍል በምዕራቡ ኢራን ያለው ክፍል ምን እያደረገ እንደሆነ ከቶም አያውቅም። የሰሜኑ ክፍል
ክፍል ካላወቅም የአሜሪካም የደህንነት ሳተላይቶች እንዴት ሊያውቁ ይችላሉ ሲሉ ተንታኞች ይጠይቃሉ። የማይገኝ ነገር ኢላማ ማድረግ አይቻልም፣ ማዕከል የሌለውን ነገር ማጥፋትም ከቶ አይቻልም። የራስ መቁረጥ ስትራቴጂ የከሸፈው በዚህ ምክንያት ነው። አዲስ የጦርነት ምዕራፍ የአሜሪካም የጨዋታ መመሪያ ሁልጊዜ ተመሳሳይ ነው። ራሱን መፈለግ፣ ከዛም ቁረጠው፣ ከዛም አካሉ ይወድቃል የሚል ነው። ነገር ግን ከፍተኛውን መሪ መግደል በቀጥታም የስርዓቱን መፈራረስ አያመጣም አላመጣም። የሞዛይክ ዶክትሪን የተቀረጸው አመራሩ ቢጠፋም ወታደራዊ ኃይሉ ስራውን እንዲቀጥል ለማስቻል ነው። በመጀመሪያው ቀን የኢራን ከፍተኛ መሪ ተገደሉ። ኢራን በጥቂት ቀናት ውስጥ ሌላ አያቶላህ መረጠች። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም በመጋቢት 1 ቀን እንዲህ ብለዋል። በምስራቅና በምዕራብ አቅራቢያችን ያሉ የአሜሪካ የጦር ሽንፈቶችን ለማጥናት 2 አስርት ዓመታት ነበሩን። ትምህርቶቹ በዚያው ልክ አካተናል። በዋና ከተማችን ላይ የሚፈጸሙ የቦምብ ጥቃቶች ጦርነት የማካሄድ አቅማችን ላይ ምንም ተጽዕኖ የላቸውም። ያልተማከለም የሞዛይክ መከላከያም ጦርነቱ መቼና እንዴት እንደሚጠናቀቅ እንድንወስን ያስችለናል ነበር ያሉት። ፋርስ ባህረ ሰላጤ ጦርነት የኢራንን ጎረቤቶች መግባት ሳይፈልጉ ተስበው እንዲገቡ አድርጓቸዋል። ፕሬዚደንት መሱድ ፔዜሽኪያን የቀጠናው ሀገራት አሜሪካም የራሳቸውን መሬት ተጠቅማ በኢራን ላይ ጥቃት እንድትሰነዝር መፍቀዳቸውን በመተቸት ድርጊቱ ዓለም አቀፍ ሕግንና መልካም ጉርብትናን የሚጥስ ነው ሲሉም አብጠልጥለውታል። የኢራን ፕሬዚዳንት ዩናይትድ ስቴትስ የሰጡት እሁድ ምሽት ከፈረንሳዮቻቸው ኢማኑኤል ማክሮን ጋር በስልክ በተነጋገሩበት ወቅት ሲሆን ይህም ከአሜሪካ እስራኤል ጋር የሚደረገው ጦርነት ወደ 3ኛ ሳምንቱ በገባበት ወቅት ነው። በቅርቡ አሜሪካ በደቡባዊ የኢራን ደሴቶች በሆኑት ካርግና አቡ ሙሳይ ላይ ጥቃት ሰንዝራ ነበር። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺም ጥቃቶቹ የተፈጸሙት ከተባበሩት አረብ ኤሚሬትስ በመነሳት መሆኑንም ገልጸዋል። ፕሬዚዳንት መሱድ ፔዜሽኪያን ከማክሮን ጋር በስልክ አውርተዋል። በቆይታቸው የቀጠናው ሀገራት አሜሪካ በኢራን ላይ ጥቃት እንድታደርስ ሁኔታዎችን ማመቻቸታቸውንም ነቅፈዋል። ይህን ተከትሎ በመካከለኛው ምስራቅ እየተባባሰ በመጣው ግጭት የኢራን ጥምር ጦርና የሚዲያ ኦፕሬሽን ማዕከል በዱባይና በዶሃ ለሚገኙ ነዋሪዎች ከባድ ማስጠንቀቂያም ሰጥቷል። ማስጠንቀቂያው በተለይ የአሜሪካ ጦር በኢራን ካርግ ደሴት የነዳጅ ተርሚናል ላይ ጥቃት ለመሰንዘር ተጠቅሞባቸዋል የተባሉትን ዩናይትድ አረብ ኤሚሬትንና ዱሃን ወይንም ኳታርን እያጠቃለለ ነው። ሌላው መረጃም ቻይናም 26 የጦር አውሮፕላኖችና የጦር መርከቦችን ወደ ታይዋን በመላክ ከፍተኛ ወታደራዊ ኃይል አሳይታለች። የታይዋን ብሔራዊ መከላከያ ሚኒስቴር እንዳስታወቀው ባለፉት 24 ሰዓታት ውስጥ በደሴቲቱ ዙሪያ የቻይና ወታደራዊ አውሮፕላኖች ሲንቀሳቀሱ ተገኝተዋል። ከነዚህ መካከል 16 የጦር ጀቶች በሰሜን በመካከለኛውና በደቡብ ምዕራብ አቅጣጫዎች የታይዋንን የአየር መከላከያ መለያ ክልል ጥሰው ገብተዋል። እነዚህ አውሮፕላኖች የህዝባዊ ነጻ አውጭ ጦር አካል ሲሆኑ ይህም የቻይና ጦር በብሔራዊ ህዝባዊ ኮንግረስ ወቅት ላለፉት 2 ሳምንታት እንቅስቃሴውን ቀንሶ ከቆየ በኋላ በታይዋን አቅራቢያም የታየ ከፍተኛም የአየር ላይ እንቅስቃሴ ነው። የታይዋን መገናኛ ብዙሃን እንደዘገቡት 7 የቻይና የባህር ኃይል መርከቦችም በደሴቲቱ ዙሪያ ባሉ ውሃዎች ውስጥ ሲንቀሳቀሱ ተገኝተዋል። ታይዋንም በታይዋን የባህር ሰርጥ ላይ ያለው ውጥረት እየጨመረ በመምጣቱ ሁኔታውን በቅርበት ለመከታተል የጦር ጀቶችን፣ የጥበቃ መርከቦችንና በምድር ላይ የተመሰረቱ የሚሳኤል ስርዓቶችን አሰማርታለች። ክቡራትና ክቡራን ለሰዓቱ የነበረኝ መረጃም ይሄን ይመስል ነበር። ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እያደረጋችሁ ቤተሰብ ሁሉ ሰላም